የልዑል እግዚአብሔር ሰላም ለእናንተ ይሁን። ቅዱሳን እንደምናችሁ። ጌታችን እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። ከዛሬ ጀምሮ በፊታችን ላሉ ጥቂት ሳምንታት ወይም ለተወሰነ ጊዜ የሮሜን መልእክት ከእናንተ ጋር ለመማር ፈልጌ ነው በዚህ ቪዲዮ መምጣት የጀመርኩት። ከአዲስ ኪዳን መጻሕፍት ውስጥ የሮሜ መልእክት በእኛ ዘመን እጅግ በጣም ከሚጠቀሱ ተደጋግመው ከሚነሱ ለብዙ ነገሮች ማጣቀሻ ከሚሆኑ ክፍሎች አንዱና ዋነኛው ነው ማለት እንችላለን። እስቲ የሮሜን መልእክት አብረን እንማር። እያንዳንዱ ቪዲዮ ቢበዛ የ30 ወይም ከ25 እስከ 30 ደቂቃ ስለማይበልጥ ከዚህ ስለማይረዝም የእያንዳንዱን የማነሳውን ክፍል ማጠቃለያ ሐሳብ የቪዲዮዎቹ መጨረሻ አካባቢ ስለምታገኙ ሰመራይዝ ስለማደርግ ማለት ነው። እያንዳንዱን ቪዲዮ ጀምራችሁ እንድትጨርሱ በጌታ ፍቅር አሳስባለሁ። የሮሜን መልእክት እንማር። የሮሜን መልእክት እናንብብ። ይሄን የምልባቸውን በጣም ትልቅ ምክንያቶች ትምህርቶቹን ወደ ውስጥ እየዘለቅን ስንሄድ እናገኛለን ማለት ነው። የሮሜ መልእክት ትኩረት ተሰጥቶት ሊነበብ የሚገባ ትኩረት ሰጥተነው ልንማረው ልናጠናው የሚገባ የመጽሐፍ ቅዱስ ክፍል ነው። ሌሎቹን አናንብብ ማለት ግን አይደለም። የሮሜ መልእክት የጌታችንን የኢየሱስ ክርስቶስን ወንጌል በሚገባ የሚያብራራ በጸጋ ስለመዳን በእምነት ስለመዳን ስለ የእግዚአብሔር ጽድቅና ስለ የሰው ልጆች አጠቃላይ ኃጢአተኛነት ግልጽ የሆነ ትምህርት ስለሚያስተምር የማያሻማና እያንዳንዱ ሰው ሊያውቀው የሚገባ ትምህርት ስለሚያስተምር ጊዜያችንን ሰጥተን ልንማረውና ልናጠናው ልናነበው የሚገባ ክፍል ነው ለማለት ፈልጌ ነው። እንግዲህ የሮሜ እያንዳንዱን መጽሐፍ ስናነብ በተቻለ መጠን ስንማር መጽሐፉን የጻፈው ማን ነው? መልእክቱን የጻፈው ማን ነው? የመልእክቱ ማዕከላዊ ሐሳብ ምንድን ነው? የተጻፈበት ጊዜ መቼ ነው? ለነማንስ ነው የተጻፈው? ብለን ከዚያ ለዚህ ጥያቄ መልስ በማግኘት መጀመር ጥሩ ነው። ስለዚህ የሮሜን መልእክት የጻፈው ሐዋርያው ጳውሎስ እንደሆነ በጣም ግልጽ ነው። መግቢያውም ላይ መሃሉም ላይ በተለያዩ ቦታዎች ጳውሎስ መልእክቱን እየጻፈ ያለው እሱ ራሱ እንደሆነ ደጋግሞ ስለሚናገር ማለት ነው። ይሄ መልእክት በ58 ዓመተ ምህረት አካባቢ እንደተጻፈ የመጽሐፍ ቅዱስ አስተማሪዎች አጥኚዎች ይናገራሉ። የሮሜ መልእክት ማዕከላዊ ሐሳቡ ደግሞ ምንድነው ተብሎ ቢጠየቅ የሮሜ መልእክት ማዕከላዊ ሐሳብ ዋና ሐሳብ የጌታችን የኢየሱስ ክርስቶስ ወንጌል ነው። የሮሜ መልእክት የጌታችንን የኢየሱስ ክርስቶስን ወንጌል እጅግ በጣም አድርጎ አጥልቆ አስፍቶ የሚያብራራና ሊያውቁት ለተገባ ሁሉ ግልጽ የሚያደርግ መጽሐፍ ነው። የጌታችን የኢየሱስ ክርስቶስ ወንጌል ነው የሮሜ መልእክት ማዕከላዊ ሐሳብ። የጌታችን የኢየሱስ ክርስቶስ ወንጌል ደግሞ የአዲስ ኪዳን እምነት መሰረት ነው፣ ቤዝ ነው፣ ፋውንዴሽን ነው። ለዚህ ነው የሮሜን መልእክት ማጥናት መማር ይጠቅመናል ብዬ የማምነው እኔ። የሮሜ መልእክት ማዕከላዊ ሐሳብ የሮሜ መልእክት ምዕራፍ 1 ከቁጥር 16 እና 17 አካባቢ ይገኛል። ቁጥር 16 ላይ ዋናው ነገር አለ። እንደዚህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣልና ይላል።
ይሄ የመልእክቱ ዋና ሐሳብ ነው። የመልእክቱ ሰንትራል አይዲያ ነው። ይሄንን ዋና ሐሳብ በሙሉ መልእክቱ ሲያብራራ የሰው ልጆችን ጉዳይ፣ የአሕዛብን ጉዳይ፣ የእስራኤላውያንን ጉዳይ እያመጣ ከዚህ ዋና ሐሳብ ስር ሲያሰልፍ እንመለከታለን፣ እንማራለን ማለት ነው። በሮሜ መልእክት ውስጥ በተደጋጋሚ የተጠቀሱ ቃላት ኃጢአት፣ መዋጀት፣ ቤዛነት፣ ድነት ወይም መዳን፣ ጽድቅ፣ ጸጋ እና እምነት ናቸው። እነዚህ በሮሜ መልእክት ውስጥ የተደጋገሙ ትኩረት የተሰጣቸው ቃላት ናቸው። መጽሐፍ ቅዱስን ስናጠና ስንማር እንደምናውቅ እንደተነገረን ደግሞ በመጽሐፍ ቅዱስ ውስጥ በተደጋጋሚ የተነሱ ቃላት ትኩረት የተሰጣቸው የመልእክቱ እጅግ አስፈላጊ ሐሳቦችን የተሸከሙ ናቸው ይባላል። በዚህ እይታ ካየን፣ በዚህ መሰረት ካየን የኃጢአት ጉዳይ፣ የመዋጀት የቤዛነት ጉዳይ፣ የድነት ወይም የመዳን ጉዳይ፣ የጽድቅ ጉዳይ፣ የጸጋ ጉዳይ፣ የእምነት ጉዳይ የአዲስ ኪዳን አማኞች እንደሚገባ አስረግጠን ልንረዳና ልንገነዘብ የሚገባ ነገር ነው። ስለዚህ የሮሜን መልእክት መማር ይጠቅመናል ማለት ነው። የሮሜን መልእክት መማር አይኖቻችንን ያበራል ማለት ነው። የሮሜን መልእክት መማር ስለምንከተለው መንገድ፣ ስለምናምንበት ጌታ፣ ስለምንጠብቀው መንግስት፣ አግኝተናል ስለምንለው ድነት የተገባ መረዳት እንዲኖረን ያደርጋል ማለት ነው። ምንድነው አስፈላጊነቱስ? የሮሜን መልእክት ማጥናት ለምንድን ነው የሚያስፈልገው? አስፈላጊነቱ የሮሜን መልእክት የመማር አስፈላጊነት፣ ደጋግሞ ትኩረት ሰጥቶ ተመስጦ የማንበብ አስፈላጊነት ምንድን ነው? የሮሜ መልእክት ስለ ጽድቅ፣ ስለ ድነት፣ ስለ ጸጋና እምነት ወይም በጸጋ ስለ መዳን የሚሰጠውን ጥልቅ ትምህርት እንደሚገባ ካለመረዳት የተነሳ ወይም የሮሜን መልእክት በራሳቸው መንገድ ተርጉመው ለፍላጎታቸው ለመጠቀም ከማሰብ የተነሳ ብዙ የስህተት ትምህርቶች፣ ብዙ የስህተት መልእክቶች፣ ብዙ የሚያስቱ ድነታችንን እንደሚገባ አጥብቀን እንዳንይዝ የሚያደርጉ የእግዚአብሔርን ምሕረት ባልተገባ መንገድ፣ ጽድቅን ባልተገባ መንገድ፣ በጸጋ መዳንን ባልተገባና ሙሉ መጽሐፍ ቅዱስን ሐሳብ በማይደግፍ ወይ እንዲያውም በሚቃረን መንገድ እንድንረዳ የሚያደርጉ ትምህርቶችን የሚያስተምሩ ሰዎች በብዛት እየተነሱ ስለሆነ የሮሜን መልእክት መገንዘብ የሚያስፈልገን ለዚህ ነው። ብዙ ተርጓሚዎች፣ ብዙ አስተማሪዎች፣ ብዙ ጸሐፊዎች የሮሜን መልእክት በእኛ ዘመን ያልተገባው ትርጉም እየሰጡ ያላለውን እያስባሉ አማኙን ማህበረሰብ ለማሳት፣ ድነቱን አለሳልሶ እንዲይዝ ለማድረግ፣ ለድነቱ ለህይወቱ ግድየለሽ እንዲሆን ለማድረግ፣ ከኃጢአት ጋር መልሶ እንዲወዳጅ ለማድረግ ሁኔታዎችን የሚያመቻቹ ሰዎች አሉ ማለት ነው። የሮሜን መልእክት አጣመው በመተርጎም ስለዚህ መልእክቱን እንደሚገባ ልናውቅ ይገባል። ከዚህ ስህተት፣ ከዚህ ስሁት ትምህርት ለመዳን፣ ከነዚህ አሳቾች ለመጠበቅ እኛ ራሳችን ተምረን የሮሜን መልእክት ትክክለኛ ሐሳብ ልንይዝ ይገባል ማለት ነው። የእግዚአብሔርን ምሕረት ያልተገባ ትርጉም እንዳንሰጠው፣ ለእግዚአብሔር ምሕረት፣ ለእግዚአብሔር ይቅርታ፣ ለቤዛነቱ ያልተገባ ትርጉም እንዳንሰጥ፣ ምሕረትን፣ ድነትን ባልተገባ መንገድ እንዳንጠብቅ፣ ድርሻችንን እንድናውቅ፣ እግዚአብሔር ከእኛ የሚፈልገው ነገር አለ ወይ የሚለውን ነገር አስረግጠን እንድናውቅ የሮሜን መልእክት መማርና ማጥናት ይጠቅመናል ማለት ነው።
ስላስፈላጊነቱ ይህችን ኃይል ካልኩ በአጭሩ የመልእክቱ አከፋፈል ምን ይመስላል? የሮሜ መልእክት እንዴት ነው የተከፋፈለው? ከየት ወዴት ይሄዳል? ምን ብሎ ይጀምራል? ምን ብሎ ይጨርሳል? ስለምን ሐሳብ ሰጥቶ ትምህርት ሰጥቶ ይጀምራል? ስለምን ደግሞ ትምህርት ሰጥቶ ያጠቃልላል? መሃሉ ምን አለ ብለን አንዳንድ ነገሮችን ፍሰት እንዲኖረው የምንሰማው የምንማረው ነገር ፈር ያለው መንገድ ያለው እንዲሆን በአንድ አቅጣጫ የሚፈስ እንዲሆን ከየትኛው ክፍል ምን እንደምናገኝ እንድናውቅ አከፋፈሉን መረዳት ያለብን ይመስለኛል። ስለዚህ ምዕራፍ 1 የሮሜ መልእክት ምዕራፍ 1 ቁጥር 1 እስከ ምዕራፍ 3 ቁጥር 20 ድረስ የጽድቅን አስፈላጊነት ያስተምራል። ጽድቅ ያስፈልጋል። እግዚአብሔር ለሰው ልጆች ጽድቅን መስጠት አለበት። የእግዚአብሔር ጽድቅ እግዚአብሔር ብቻ የሚሰጠው ጽድቅ ከእግዚአብሔር ዘንድ ብቻ የሚገኝ ጽድቅ ለሰው ልጆች ያስፈልጋቸዋል። የጽድቅን አስፈላጊነት በደንብ አድርጎ አስረግጦ ያስረዳል፣ ያስተምራል። በዚህ ክፍል ውስጥ እንግዲህ ወደ ውስጥ ስንሄድ አሁን ባነሳነው ክፍል ከሮሜ መልእክት ምዕራፍ 1 ቁጥር 1 እስከ ምዕራፍ 3 ቁጥር 20 ድረስ ያለው ክፍል ጽድቅ ያስፈልገው ለምንድነው ብሎ ለሚያነሳ ሰው ጥሩ መልስ እንዲኖር በመጀመሪያ እግዚአብሔር በአሕዛብ ላይ ተቆጥቷል የሚለውን ያነሳል። ምዕራፍ 1 ላይ እግዚአብሔር በአሕዛብ ተቆጥቷል። አይሁዳውያን ባልሆኑ የተጻፈ የእግዚአብሔር ሕግ በእጃቸው ላይ በሌለ የቃል ኪዳን ሕዝብ ባልሆኑ የተስፋ ሕዝብ ባልሆኑ አሕዛብ እግዚአብሔር የለሽ በሚባሉ አሕዛብ እግዚአብሔር ተቆጥቷል። በእነሱም ላይ የእግዚአብሔር ቁጣ አለ። ምክንያቱ ምንድነው የሚለውን በደንብ አድርጎ ይናገራል ማለት ነው። እግዚአብሔር ሕግ በሌላቸው ሕግ ባልተሰጣቸው አሕዛብ ቢፈርድ እንኳ እንዴት ጻድቅ እንደሚሆን ፍርዱ እንዴት የጽድቅ ፍርድ ሊሆን እንደሚችል ያትታል፣ ያስተምራል። ምዕራፍ 2 1 እስከ 3 20 ደግሞ እግዚአብሔር በአይሁድ ላይ እንዴት እንደተቆጣ ያስተምረናል። በአይሁድም ላይ እግዚአብሔር ተቆጥቷል። ቃል ኪዳን ያላቸው ናቸው፣ የተገረዙ ናቸው፣ መጽሐፍት የተሰጧቸው ሕግጋት የተሰጧቸው ናቸው። እነዚህ ካህናት አሏቸው፣ እነዚህ ቤተ መቅደስ አሏቸው፣ እነዚህ ነቢያት አሏቸው፣ እነዚህ እኔ ቀብቼ ማስነሳላቸው ነገስታት አሏቸው ብሎ በእነሱ መቆጣትን አልተወም። የአብርሃም ልጆች ስለሆኑ ብሎ ከቁጣ ውጪ ነፃ አላደረጋቸውም። አይሁድም በእግዚአብሔር ቁጣ ስር የወደቁበት ምክንያት አለ፣ በቂ ምክንያት፣ ሙሉ ምክንያት አለ። ይሄንን ያትታል፣ ይሄንን ያስተምራል። ምዕራፍ 3 ቁጥር 20 ላይ ይሄን ጉዳይ ከደመደመ በኋላ አሕዛብም አይሁድም ያለ ብልጫ ያለ ልዩነት በእግዚአብሔር ቁጣ ስር የወደቁበትን ምክንያት ካስረዳ በኋላ ማንም በእግዚአብሔር ፊት ሊያቆመው የሚችል የራሱ ጽድቅ እንደሌለው የሁሉ ሰው ጽድቅ የመርገም ጨርቅ እንደሆነ ከሰው ልጆች መካከል እግዚአብሔርን የሚፈልግ አንድም እንደሌለ እግዚአብሔርን መፍራት በልቡ ውስጥ የተገኘ አንድም ሰው በምድር ላይ እንደሌለ ከተናገረ በኋላ ሰው ሁሉ እኔ በዚህች እደገፋለሁ፣ በዚህች ምክንያት እግዚአብሔር ይራራልኛል፣ በዚህች ምክንያት በእግዚአብሔር ፊት ጻድቅ ሆኜ ልገኝ እችላለሁ የሚላት ነገር እስከማትቀር ድረስ ሁሉንም ነገር ከሰው ልጆች አጠገብ ካራቀ በኋላ ሰውን ኃጢአቱ ውስጥ ሰውን በደሉ ውስጥ መተላለፉ ውስጥ ዝፍቅ እንዳለ ካሳየ በኋላ ምዕራፍ 3 ቁጥር 21 ጀምሮ ደግሞ የጽድቅን መገኘት መናገር ይጀምራል።
ከምዕራፍ 3 ቁጥር 21 እስከ ምዕራፍ 5 ድረስ የጽድቅን መገኘት የምስራች ያሰማል ሐዋርያው ጳውሎስ። ተገኝቷል፣ ጽድቅ ተገኝቷል፣ ከእግዚአብሔር ዘንድ ጽድቅ ተገኝቷል። የሰው ልጆችን የሚያድን ጽድቅ ተገኝቷል። ሰዎችን ሁሉ የሚያምኑበትን ሁሉ በእግዚአብሔር ፊት ጻድቃን አድርጎ የሚያቆም ጽድቅ ተገኝቷል። ይህንን የምስራች ያበስራል፣ ያብራራዋል፣ ይገልጸዋል። ከምዕራፍ 6 እስከ ምዕራፍ 8 ደግሞ የጽድቅን ፍሬ ግልጽ ያደርጋል። የጽድቅ ፍሬ ጽድቅ ፍሬ አለው። ዝም ብሎ ነገር አይደለም። ጽድቅ ቅጠል ብቻ አይደለም። ጽድቅ ስም አይደለም፣ ስያሜ አይደለም። ጽድቅ በፍሬ የሚገለጥ ነው። ጻድቃን የሆኑ ሰዎች፣ እግዚአብሔር ያጸደቃቸው ሰዎች፣ እግዚአብሔር ወንጀላቸውን ሁሉ ያስወገደላቸው፣ ምሕረትን በላያቸው ላይ ያደረገ ሰዎች ፍሬ ያፈራሉ። ጽድቅ ፍሬ አለው። የጽድቅን ፍሬ ደግሞ ያነሳል። ከምዕራፍ 6 እስከ ምዕራፍ 8 የጽድቅ ፍሬ ማንም ሰው ቸርች ስለሄደ ብቻ፣ ማንም ሰው ኢየሱስ ክርስቶስ ጌታዬ ነው ስላለ ብቻ ድኛለሁ፣ የሚፈለግብኝን ነገር ጠንቅቄ ጨርሻለሁ ብሎ እንዳይታበይ፣ ያለ ፍሬ፣ ያለ ስራ፣ ያለ ፍሬ በእግዚአብሔር ቤት ውስጥ እንዲሁ በከንቱ እንዳይመላለስ ደግሞ ከጸደቁ ሰዎች የሚጠበቅ ፍሬ እንዳለ፣ ጽድቅ በሰው ልጆች ሕይወት ላይ ፍሬ እንደሚያፈራ ደግሞ ያስተምራል ማለት ነው። ምዕራፍ 9 እስከ 11 በሚያሳዝን ሁኔታ እስራኤል ይሄን ጽድቅ ለመቀበል አለመፍቀዷን ይናገራል። ጳውሎስ በቁጭት ያነሳል ስለ እስራኤላውያን፣ ስለ ወገኖቹ። አልቀበላሉ፣ ይሄን ጽድቅ አልቀበላሉ፣ ይሄን መንገድ አልከተል አሉ። ራሳቸውን ለእግዚአብሔር አንሰጥ አሉ። እግዚአብሔር ቤታቸው ድረስ ያመጣላቸውን ምሕረት ገፉት። ወደ አይዛብ ሀገር ገፉት። ሐዋርያቶቻቸውን ገፉ። እግዚአብሔር የሰጣቸውን የላከላቸውን የተቀባውን አዋረዱት። አንቀበል አሉ። በቀደመው መንገዳቸው ላይ መጽናትን መረጡ። አንቀበል አሉ። ይሄኛውን በደንብ አድርጎ ይናገራል። ከ9 እስከ 11 ምዕራፍ 12 እስከ 15 ደግሞ የጽድቅን ስራ ያስተምራል። ምዕራፍ 16 ሰላምታና የመልእክቱ ማጠቃለያ ማለት ነው። የሮሜ መልእክት እንግዲህ እንደዚህ ይከፋፈላል። ጌታ ለዘላለም የተመሰገነ ይሁን። ይሄንን ካልን በኋላ ስለ አጠቃላይ ነገሩ ከሮሜ መልእክት ምዕራፍ 1 ላይ ጥቂት ነገሮችን እንመልከት። ለዛሬ ጥቂት ነገሮችን፣ አጭር ነገር ማለት ነው። ሐዋርያው ጳውሎስ የሮሜ መልእክት ምዕራፍ 1 ቁጥር 1 እና 2 ላይ ስለ ራሱና ስለሚሰብከው ወንጌል፣ ስለ ራሱና መልእክተኛ ስለሆነለት ስለዚህ የእግዚአብሔር ወንጌል ለሮሜ ሰዎች ግልጽ ነገር በመናገር ይጀምራል። ራሱን ግልጽ በማድረግ መልእክቱን ግልጽ በማድረግ ሐዋርያው ጳውሎስ ራሱ መልእክተኛ መሆኑን ያውቃል። መልእክቱንም ያውቃል። የተላከ መሆኑን ያውቃል። የተሰጠውን አድርግ ተብሎ የተሰጠውን መልእክቱንም ያውቃል። መልእክቱ የት እንደሚሄድ ለማን እንደሚሰጥም ያውቃል። ራሱንና መልእክተኛነቱን ራሱንና መልእክቱን ግልጽ በማድረግ ኢንትሮዲዩስ በማድረግ በማስተዋወቅ ይጀምራል። ሐዋርያው ጳውሎስ በሮሜ መልእክት ውስጥ የሰውን ዘር ሁሉ ከእግዚአብሔር ቁጣ ሊያድን የተገለጠውን ወንጌል በጥልቀት ሊያስተምር ስለሆነ የሰውን ዘር በሙሉ የሚያምኑበትን በሙሉ ሊያድን የተገለጠውን ወንጌል በጥልቀት ሊያስተምር ስለሆነ ስለ ሰው፣ ስለ ኃጢአት፣ ስለ ጽድቅ፣ ስለ ቅድስና በጥልቀት ሊያስተምር ስለሆነ አስቀድሞ እሱ ራሱ ለዚህ መልእክት ምኑ እንደሆነ ግልጽ ማድረግ አለበት። አንድ በጣም ኮምፕሌክስ የሆነ ቢልዲንግ የሚሰራ ሰው፣ ግንባታ የሚሰራ ሰው
ኮንሰልታንት ሊሆን የመጣ መሐንዲስ፣ ዲዛይን የሚያቀርብ መሐንዲስ አስቀድሞ ራሱን ከህንፃው ዲዛይን በፊት ማማከር ከመጀመሩ በፊት ራሱ ከዚያ ሙያ ጋራ ያለውን ግንኙነት ማስተዋወቅ አለበት። መሐንዲሱን አስቀድመን ልናውቀው ይገባል። ስንትና ስንት ሺህ ህዝብ የሚገለገልበትን ስንትና ስንት ገንዘብ ንብረት የሚፈስበትን ህንፃ ማስገንባት ከመጀመራችን በፊት መሐንዲሱን ልናውቀው ይገባል፣ አምነን እንድንሰጠው። አንድ ሐኪም የአእምሮ የጭንቅላት እጢ፣ ልብ፣ ኩላሊት በንቅለ ተከላ ለመቀየር ለዚህ ከባድ ለሆነ ውስብስብ ለሆነ የጤና ጉዳይ መቀስና ምላጭ ይዞ ከመቅረቡ በፊት አስቀድሞ ሐኪሙ ለዚህ ሙያ ምን ያህል የታመነ እንደሆነ፣ በዚህ ሙያ ምን ያህል የተሰጠ በዚህ ሙያ ምን ያህል የሰለጠነ እንደሆነ ሊታወቅ ይገባል ማለት ነው። ልክ እንደዚህ ጳውሎስ የሮሜ ሰዎች መልእክቱን አምነው እንዲቀበሉት እሱ ራሱ ለመልእክቱ ምንድነው? ማን ነው የላከው? እንዴት ነው የተላከው? ከዚህ መልእክት ጋራ እሱ ያለው ትስስር ምንድነው የሚባለውን ነገር ግልጽ ማድረግ አለበት። ስለዚህ ሐዋርያ ሊሆን የተጠራ ይላል። በጥንቃቄ ነው የጻፈው የመዘገበው። ሐዋርያ ሊሆን የተጠራ ማን? ጳውሎስ። የወንጌል መልእክተኛ እንዲሆን ሐዋርያዊ ጥሪ ከጌታ ከኢየሱስ የተቀበለ እና ትክክለኛ የወንጌል ትምህርትና ሐዋርያዊ ስልጣን እንዳለው ግልጽ ማድረግ ነበረበት። ስለዚህ ሐዋርያ ሊሆን የተጠራ፣ ሐዋርያ የተላከ ነው። ሐዋርያ መሰረት የሚያስቀምጥ ነው። አስተምህሮን የሚያሰርጽ ነው። ሐዋርያ የእግዚአብሔርን ወንጌል የሰው ልጆችን ሕይወት በሚሰራ ለመንግስቱ በሚያዘጋጅ መንገድ የሚያስተምር ነው፣ የሚመግብ የሚያስታጥቅ ነው። ስለዚህ ሐዋርያ ሊሆን የተጠራ ብሎ መልእክተኝነቱን ግልጽ ያደርግላቸዋል። ከዚያስ የኢየሱስ ክርስቶስ ባሪያ እንደሆነ የኢየሱስ ክርስቶስ ባሪያ እንደሆነ፣ ባሪያ የራሱን ሐሳብ የማያገለግል፣ የወደደውን የፈለገውን የማይሰራ፣ ጌታው እንደላከው የሚሄድ፣ ጌታው ተናገር ያለውን የሚናገር፣ ጌታው ስራው ብሎ ያሰማራውን የሚሰራ ስለሆነ የኢየሱስ ክርስቶስ ባሪያ እንደሆነ ይናገራል። ኢየሱስ ክርስቶስ ደግሞ የዚህ መልእክት ባለቤት ነው፣ የዚህ ወንጌል ባለቤት ነው። ስለዚህ የወንጌሉ ባለቤት የዚያ ባለቤት ባሪያ ከሆነ ጳውሎስ የሚነግራቸው ወንጌል ትክክለኛ ነው ማለት ነው። ስለዚህ ራሱን ግልጽ ማድረግ ነበረበት። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ የራሱን ፍቃድና ፍላጎት ሙሉ በሙሉ ለጌታው የሰጠ ነው። የጌታውን ሐሳብ የሚያገለግል ነው። ጌታው በላከበት የሚሄድ ነው። ጌታው ስራ ያለውን የሚሰራ ነው። ለጌታው የሚላክ ነው። የጌታውን ልብ ለማሳረፍ ብቻ የሚተጋ የሚታትር ነው። የጌታውን ዓላማ የጌታውን ፍቃድ ከግብ ለማድረስ የሚተጋ ነው ባሪያ። እንደዚህ ነኝ ብሎ ራሱን በማስተዋወቅ ይቀጥላል። ከዚያ ደግሞ ስለ ወንጌሉ ግልጽ ያደርግላቸዋል። ይሄ መግቢያ ነው። ምዕራፍ 1 ቁጥር 1 እና 2 ላይ ያለ ሐሳብ ነው። ስለ ወንጌሉ ግልጽ ያደርጋል። በነቢያት አፍ አስቀድሞ በመጻሕፍት ተስፋ የተሰጠ ነው። እኔ ልጽፍላችሁ ያለሁት መልእክት ትናንት ማታ በህልም ያየሁት ሰሞኑን በአእምሮዬ ውስጥ የተመላለሰ ሳይሆን አስቀድሞ በቀደሙት ዘመናት ነቢያት ተስፋ የሰጡት መጻሕፍት ስለ እሱ ያተቱ የመዘገቡ የተናገሩ አባቶች የቀደሙት ሲጠብቁት የነበረ ተስፋ ሲያደርጉት የነበረ እሱ ነው። ያ
በመጻሕፍትና በነቢያት ተስፋ ተሰጥቶ የነበረው ጊዜው ሲደርስ አሁን ተገልጧል። ስለዚህኛው ስለተገለጠው ተስፋ ነው የኔ ወንጌል እያላቸው ነው። ይሄ ወንጌል ክስተት አይደለም፣ ድንገተኛ ነገር አይደለም። ኢጣ ተብሎ ማታ የወጣ አይደለም። ትናንትና ማታ በቀደም በዚህ ሰሞን የሆኑ ሰዎች ተሰባስቦ እንደዚህ ያለ ትምህርት እንደዚህ ያለ አስተምሮ እስቲ ተነስተን እንፍጠር ያሉት አይደለም። ከብዙ ዘመናት በፊት በነቢያትና በመጻሕፍት የተባለ የተስፋ የተሰጠ ተስፋ የተገባ ነው። እሱ የተለየለት ወንጌል የራሱም የሌላ የማንም ሳይሆን የእግዚአብሔር እንደሆነ እሱ የተሸከመው መልእክት አሁን ለሮሜ ሰዎች ልጽፍ ያለው መልእክት ከዚህ በፊትም ሲጽፋቸው ቆሞ ሲያስተምራቸው የነበራቸው መልእክቶች በሙሉ የሰው ሳይሆኑ የሌላ የማንኛውም አካል ሳይሆኑ የእግዚአብሔር እንደሆነ አስቀድሞ ያብራራል። እኔ ሐዋርያ ሊሆን የተጠራው የኢየሱስ ክርስቶስ ባሪያ የሆንኩ ጳውሎስ ከዚህ ቀጥሎ የማስተምራችሁ ነገር ሙሉ በሙሉ የእግዚአብሔር ነው። አምናችሁ ልትቀበሉት፣ ልትሆኑት፣ ልታደርጉት የሚገባ ነው። አምናችሁ ልትሄዱበት የሚገባ መንገድ ነው እያላቸው ነው። አስቀድሞ ራሱን ለሚያገለግለው ሕዝብ ግልጽ እያደረገ ነው። አስቀድሞ በጥልቀት ሊጻፍ ያለው ሊሰጥ ያለው ትምህርት የእግዚአብሔር መሆኑን እንዲያተኩሩበት ልባቸውን እንዲሰጡ ጉዳይ ብለው እንዲያዳምጡና እንዲከተሉ አስቀድሞ መሰረት እያስቀመጠ ነው። ብዙ ጊዜ ሐዋርያት መልእክቶቻቸውን ሲጽፉ፣ ነቢያት መልእክቶቻቸውን ሲጽፉ የራሳቸውን ስምና የተላኩበትን ጉዳይ ሲያስቀድሙ እንድናከብራቸው የተላኩ ናቸው እኮ እንድንል ሳይሆን መልእክታቸው ቅቡልነት እንዲኖረው ሰሚው ሕዝብ አገልጋዩ መልእክተኛው ከመልእክቱ ጋር ያለውን ትስስር የመልእክቱን እውነተኛነት ሕዝቡ ከልቡ አምኖ እንዲቀበል ነው። ተገቢ ነገር ነው ማለት ነው። ክብር ለእግዚአብሔር ይሁን። ከዚያ ወደ ቁጥር 3 እና 4 ሲሄድ ይህ የእግዚአብሔር ወንጌል የሆነው በስጋና በመንፈስ የተገለጠ ነው ይላል። በስጋና በመንፈስ ጉዳይ ብሎ ነው ጳውሎስ ይህን ነገር የሚለው። እነሱ ከፋፍለ ያሳየን ስጋ ነው መንፈስ ነው ብለው ጠይቀው አይደለም። በስጋና በመንፈስ መሆኑን ማወቃቸው እጅግ በጣም ይጠቅማል። በስጋና በመንፈስ በስጋ ከዳዊት ዘር ስለሆነው ይልና በመንፈስ ደግሞ የእግዚአብሔር ልጅ ስለሆነ ከሙታን እንደተነሳ በእግዚአብሔር አብ ቀኝ እንደተቀመጠ ይነግራቸዋል። በስጋ ከዳዊት ዘር የተካፈለ ነው። በመንፈስ ደግሞ የእግዚአብሔር ልጅ ነው። የጌታችን የኢየሱስ ክርስቶስ የማስታረቅ ስራ፣ የጌታችን የኢየሱስ ክርስቶስ እርቅን የማድረግ የእርቅን አገልግሎት የመፈጸም ስራ ያለው እዚህ ቦታ ነው። በስጋ የዳዊት ዘር ነው። የዳዊት ዘርን ቤት ችግር ያውቃል። የዳዊት ቤት ዘር ጉዳይ ይገባዋል። የዳዊት ልጆች ነገር ይገባዋል። ሰው ነው። የሰው ነገር ይገባዋል። የሰው ረሃብ፣ የሰው ጥማት፣ የሰው ድካም፣ የሰው ብርታት፣ የሰው ህመም፣ የሰው ጤንነት፣ የሰው ሐዘን፣ የሰው ደስታ፣ የሰው የልብ ስብራት፣ የሰው የሆነ ችግር ሁሉ ይገባዋል። ስለዚህ ወክሎ በእግዚአብሔር ፊት መቆም ይችላል። ሙሉ ሰው ነው። የሰውን ጉዳይ በሙሉ ማስረዳት ይችላል። የት? እርቅ የሚደረግበት ቦታ። በመንፈሱ ደግሞ የእግዚአብሔር ወገን ነው።
ለእግዚአብሔር የሆነውን ነገር በሙሉ ጠንቅቆ ያውቃል። እግዚአብሔር በሰው ልጆች ያዘነበትን ምክንያት ሁሉ ጠንቅቆ ያውቃል። አያችሁ፣ ማስታረቅ እዚህ ጋር ነው ያለው። አስታራቂ የሁለቱንም ጥለኞች ጉዳይ መናገር ማስረዳት የሚችል የሁለቱም ጥለኞች ጉዳይ የሚገባው መሆን አለበት። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ወገን ከዳዊት ዘር ነው፣ የዳዊት ዘር ነው፣ የሰውን ነገር በሙሉ ያውቃል። ከዚህ ወገን ፍጹም የእግዚአብሔር ልጅ ነው፣ የመለኮትን ወገን በሙሉ ጉዳዩን በሙሉ ያውቃል። ለዚህ ነው በስጋና በመንፈስ መሆኑን እጅግ በጣም ጥንቃቄ በተሞላበት መንገድ ጳውሎስ እዚህ ቦታ የጻፈው የከተበው ማለት ነው። ክብር ለእግዚአብሔር ይሁን። ቁጥር 5 እና 6 ጋር ስንሄድ ለወንጌል ሐዋርያ የመሆንን ዓላማ የመሆንን ምክንያት በደንብ አድርጎ በጣም ባጭር አረፍተ ነገር ግን መሰረታዊ በሆነ መንገድ ያስቀምጣል። ማንም ሰው ሐዋርያት ለቤተ ክርስቲያን የሚሰጡበት ምክንያት ምንድነው? ሐዋርያት ያስፈለጉበት ምክንያት ምንድነው ብሎ ቢጠይቅ ቁጥር 5 ላይ ሮሜ ምዕራፍ 1 ቁጥር 5 ላይ የመጀመሪያውን መልስ ያገኛል። ከእምነት የሚነሳ መታዘዝ እንዲገኝ ይላል። በሰው ዘሮች ሁሉ ውስጥ በሰው ልጆች ሁሉ ዘንድ ከእምነት የሚነሳ መታዘዝ እንዲገኝ ሐዋርያነትን ተቀበልን ይላል። የነ ጳውሎስ አገልግሎት ምንድነው? ለምንድነው የሚያገለግሉት? ከእምነት የሚነሳ መታዘዝ እንዲገኝ፣ ሰዎች አምነው ለእግዚአብሔር እንዲታዘዙ፣ ለወንጌል እንዲታዘዙ፣ ለድነታቸው እንዲታዘዙ፣ ላዳናቸው ጌታ እንዲታዘዙ፣ ለቅዱስ ቃሉ አምነው እንዲታዘዙ ነው ይላል። ከእምነት የሚነሳ መታዘዝ እንዲገኝ ተቀበልን ብሎ በብዙ ቁጥር ይናገራል። አዎ ሐዋርያት የሚሰጡት ከእምነት የሚነሳ መታዘዝን ለማስገኘት ነው። ያገለግላሉ፣ ይሰብካሉ፣ ያስተምራሉ። ልክ ጳውሎስ ሮሜ ውስጥ እያደረገ እንዳለው ስለ ጽድቅ፣ ስለ ኃጢአት፣ ስለ ድነት፣ ስለ መበጀት፣ ስለ ሁሉ ነገር ወንጌልን ላልገባቸው ሁሉ ያብራራሉ። ይሄ ደግሞ ትምህርት ከእምነት የሚነሳ መታዘዝን በሰው ልጆች ውስጥ ይፈጥራል። የምናገለግለው ሐዋርያነትን የተቀበልነው ለዚህ ነው ይላል ጳውሎስ። ክብር ለእግዚአብሔር ይሁን። ቀጣዩን ክፍል ደግሞ በሚቀጥለው ቪዲዮ እንመለከታለን። ተባረኩ።